ሰላም ሰላም የቻናሌ ቤተሰቦች እንደምቆያችሁ እንደምንስከሳ ደረሳችሁ በያላችሁ በሰላማችሁ ብዝት ይበል እያልኩኝ ሰሞኑን የተለያዩ ፕሮቶኮሎች ህግጋት እየወጡ ነበርና አንደኛው ምንድነው ያው ፔስታልን መሰረት ያደረገ ወይ ደግሞ ፔስታል እንዳትጠቀሙ ከተጠቀማችሁ ያው ተቀጣላችሁ የሚል ህግ ነበረ። ያው እሱን እንግዲህ የተቸገረን ቢሆን አክሰፕት አድርገናል ተቀብለናል ማለት ነው። እንግዲህ ያው ለወደፊት በማሰብ ሀገርን ከቆሻሻ ለመጠበቅ ለተለያዩ አካባቢያዊ ብክለቶች ያጋልጣል ተብሎ ስለታሰበ እሱን አክሰፕት አድርገናል። እንግዲህ ጥቅሙ ከጉዳቱ ይበልጣል ብለን ከማሰብ ማለት ነው። ሌላኛው ደግሞ ሲወጣ የነበረው ህግጋት ምንድነው? የግድ ጥንዶች አልጋ ለመያዝ አልጋ ቤት ለመያዝ የጋብቻ ውል ወይ ደግሞ የጋብቻ ወረቀት ሊያስፈልጋቸው ይችላል። ከዛ ውጭ ግን የጋብቻ ውል የሌለው አልጋ ቤት መከራየት አይችልም። አልጋ ቤት ተከራይቶ እንትን ማለት አይችልም። ተቃራኒ ጾታው ያለ ጋብቻ ውል አልጋ መያዝ አይቻልም። ካፕሎቹ ማለት ነው። ካፕሎቹ አልጋ መያዝ አይችሉም አሉ። ቆይ ሲጀመር የጋብቻ ውል ካላቸውና ቤት ከመሰረቱ አልጋ ቤት ፔንሲዮን ምን ይሰራሉ? ሲጀመር ምን ይሰራሉ? ምን ይሸናል? ምን ጥቅም? ከችግሩ ካልጋ ቤት ነው እንዴ? ካልተከፈለበት እንትን አይሆንም እንዴ? ምን ለማለት ነው? አልገባኝም። ይሄ ለምን ይመስለናል? በእኔ አመለካከት የአልጋ ቤቶችን ስራ ለመቀነስ የሆቴሎችን የፔንሲዮኖችን ስራ ለመቀነስ ሌላ ጫጫታ ለመፍጠር ይመስላል። መነሻው ምን እንደሆነ አልገባኝም። ሜቢ እንግዲህ ከተለያዩ ነገሮች ለመቆጠብ እንግዲህ አላስፈላጊ ነገሮች ከብልግና ወጣቱን ለመጠበቅ ሊሆን ይችላል። ያው እንግዲህ ድንግልና ለረጅም ጊዜ ለማቆየት ሊሆን ይችላል። ግን ኢቭን ካፕል ወይ ደግሞ ጥንድ ኑሯቸው የጋብቻ ወረቀት ኑሯቸው በየአይነቱ መብላት የሚፈልጉ ሰዎች ካሉ እንዴት ሊሆኑ ነው? ሁሌ ሽሮ ብቻ መብላት አለባቸው እንዴ? ሁሌ ሽሮ መብላት ብቻ አለባቸው? ከአትክልቱ መብላት የለባቸውም? አይ የሚፈልጉ ስላሉ አንዳንዶች ሁሌ ተመሳሳይ ምግብ መብላት ደስ የሚላቸው ሊኖር ይችላል። ያው ብዙ ጊዜ የሚመከረው ተመሳሳይ ምግብ እንዲበላ ነው። ግን አንዳንዴ ደግሞ በየአይነት መብላት የሚፈልግ ሰው ካለ እንዴት ነው መብላት የለበትም ወይ? ወጣቱስ የግድ ማግባት አለበት እንዴ? ሁሉም ወጣት ማግባት አለበት እንዴ? ሁሉም ወጣት ማግባት አለበት ወይ? ይሄ ጸረ ወጣት አይሆንም ወይ? ጸረ ወጣት መሆን አይሆንም። በተለይ ያው የኮሌጅ ተማሪ የግቢ ተማሪ እንዴት ሊሆን ነው? ምን ሊውጠው ነው? ይሁን እንግዲህ ፖዚቲቭሊ እንመልከተው፣ በመልካም ጎኑ እንመለከተው ይሻላል። እንግዲህ ከኔጌቲቭ ወይ ደግሞ ከአዎንታዊ ጎኑ ይልቅ ፖዚቲቭ መልኩ ወይ ደግሞ ከአሉታዊ ይልቅ አዎንታዊ ነገር ይሻላል ብለን እናስብ። እንግዲህ መነሻው ምን እንደሆነ ባይታወቅም እንግዲህ ከተለያዩ በሽታዎች እና ከተለያዩ ችግሮች ሳይኮሶሻል ችግሮች ይታደገዋል በሚል እናስበውና ያው እንደዛ እንወሰደው። እኔ ግን አልተመቸኝም። እንደ ወጣት አልተመቸኝም ማለት ነው። እስኪ እናንተና ሀሳብ አስተያየት ስጡን። እስኪ በተለይ ወጣቶች እንዴት ነው? ተመቻችሁ?